እንዴ ምንድነው የሚፈጠረው? አጫውቱት በደንብ አድርጋችሁ እስኪ። ምንድነው እንደዚህ ጥያቄ ምልክት መስለሽ የተቀመጥሽው? ፈታ በይ። እሺ በጣም ኮንታክት ይሄንን መጀመሪያ ይሄንን ያዘው። ቆይ ፍቅረኛ አለክ እንዴ? አሁን በይሳት እኛን የሚመሳሰል ቆንጆ ያሉ ሌላ ሴት ጋር ሊያ ምንድነው አታጨናነው? እንትን ነው የሆነ የሚገባልኝ ብር አለና እዚህ ቤት የመጣውን ሰው ለምሳሌ አንተንም ቢሆን መጀመሪያ ላይ ባለሀብት ስለመሰልከን አደንዝዘን ያው ሴትነታችንን ተጠቅመን መድኃኒት ምናምን እንትን ብለን የተለያዩ ነገሮች እንድናደርግ ከኛ ይጠበቃል። ዋሴ መች ነው የሚመጣው? በዋናነት ዋሴ ነው እንደዚህ ነገር የሚሰራው ብዬ ነው። ዙሮ ዋሴ እኔ ያለው በዋሴ ዋሴ ምትል ምንድነው ስራውን እኛ ስራ አይደል የምንሰራው? ዙሮ ስራውን ችግር የለውም። ስራውን በኔ ጣለው ስራውን ሰሯል። የምትፈልገውን ሰው የምትፈልገውን እናደርጋለን። ምን ችግር የለውም። ከሁለታችን ማን ነው በጣም ደስ ያለክ? እኔ እንጃ። እኔ ያው ከሁለት አንድ ይመረጣል። በደንብ ደስ ያለህን መምረጥ ትችላለህ። እንደዚህ ታረጉኛላችሁ። እንዴት እንደዚህ እዚህ ቤት ውስጥ በጣም ብዙ ባለሀብቶች ነው የሚመጡት እና እነሱን የማስደሰት ስራ ደግሞ የኛ ነው። ያን አላደረግንም ማለት ደግሞ እንሞታለን ማለት ነው። ይኸው ስማ ገላለሁ ያመጣው ቤተሰብ ይዞብኛል። እኔም አንተ ይኸው ስማ እገላለሁ ምንድን ነው ያስመጣ? ምንድን ዋሴን ያለው እገላለሁ ከሱ ጋር እኮ ምንም አይነት ዋሴን ያለው ማማናስ እንዳለ እናገራለሁ። ሲጣርጌ ነው መገል ተግባባ። ማጣራት ያለብኝን ነገር አጣራለሁ። ከዛ ውጪ ይኸውልሽ ራስሽን ነፃ ለማድረግ ማለት ነው ባትፍጨረጨሪ ጥሩ ነው። በቃ ዝም በይ። ይኸውልሽ ስማ እኔ ጋዜጠኛ ሚኪያስ እባላለሁ። ጋዜጠኛ ሚኪያስ ያንተ ባልደረባ ምንድን ነው ያመጣብኝ? አንተ ያንተ ባልደረባ ዋሴ ምን እየሰራ ነው? እኔ ምን እየተጻጻፍክ ነው? ምንድነው የምታደርገው እንዴ? አንድ አይደለም እኛ ስራ ልንሰራ ነው የመጣው ነው ስቴክስ ልጽፍ ነው የመጣው። አንድ አስቸኳይ መልእክት። የምን አስቸኳይ መልእክት? የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ወደ ተመልካቾቻችን እንግዲህ ከዋሴ ጋር በፓርትነር ወይም ደግሞ አንድ ላይ አብሮት የሚሰራው ሰለሞን የሚቅምበትና ብዙ የወንጀል ስራዎችን የሚሰራበት ግቢ ውስጥ ገብተናል። ለደህንነታችን ሲባል በካሜራ አንቀርጽም፣ ግን አጋጣሚውን ስናገኝ የሚመች አጋጣሚ ስናገኝ ነገሩን እንቀርጸዋለን። ወደ ተመልካቾቻችን በጣም የሞቱ ትንሽ ቤቶች ናቸው። የትኛው ነው? የትኛው ክፍል? ይሄኛው። ሰለሞን ሰውል ኢያሱ ጋር ክፍት ነው። አንተ ይዛል አይደለ? በጠዋቱ እንዴት ነህ? ሰላም ነው። ይሄ ነው ያልኩ ባለፈው እንግዳችን ነው እንዴ? ሰላም ነው። ሰላም ነው። እንዴት ነው? ሁሉ ሰላም ነው። ሰላም በሉት እንጂ እናንተ ምን አንቺ ልጅ እናንተ ምን ናችሁ? አለሽ? እንዴት ናችሁ ሴቶች? ሰላም ነው። አማን ነው። እሱ ነው ያልኩ ልጅ። እሺ በደንብ እንክብካቤ በደንብ። እሺ እንዴት ነው? ሰላም ነው። አንተ ጥቁር እንግዳ ይዘብኝ እየመጣ እስኪ እዛሽ ጋር ማላው እስኪ ነቃ በሉ እንዴ ምን ሆናችሁ ነው? ይቅርታ አጨናነኳችሁ መሰለኝ። ምንድን ነው አንቺ እንዴ? ለቃቢያ ምንድን ነው? ሊያ ምን ሆነሽ ነው እንዴ? ምን ሆናችሁ ነው? ተንከባከቡት በደንብ። ምርጥ እንግዳችሁ ዘዋን በጠዋት ታደቆ የለ እንዴ? እንዴት ነው? እቺ ነገር ተከራለች
ሊያ ተንከባከቡት እንጂ ምንድነው ደግሞ ቀና በእንጂ ምንድነው ተኮናለሽ እንዴ ጥቁር እንግዳ እኮ ነው የመጣብኝ ቢኒ ተጫወት እንጂ ቢኒያም ይባላል ባይዘው ትናንት ማስክ ትንሽ ምች መታኝና ለዛ ነው ኮፍያ ደግሞ እንትን እያለኝ ስለሆነ ነው እዚህ ጋር መድኃኒት እየተጠቀምኩ ነውና እንዳይደብራችሁ ብዬ ነው ኧረ አብሽር ካስፈለገው አልቋለሁ አይ ማስኩ እንኳን ትንሽ እንትን እንዲለኝ ነው እዚህ ጋር በተወለው ትንሽ ቤቷ አጣበብ ስላለች ብዬ ነው ትንሽ እንግዲህ ምን ነው በነገራችን ላይ ፍቅር አለ መቃማችን ካልቀረ ሰፋ ያለ ቤት ውስጥ ቢሆን ዋናው ፍቅሩ ነው ትንሽ እንግዲህ ሰላም ለበተረፈ አለን እንዴት ነህ ሊያ አይወድም መታየት አይወድም ተንከባከቡት በደንብ እያደረጋችሁ በቃ የኛ ቤት ፍቅር እኮ እንደዚህ አይደለም እኮ እስኪ ሞክር ኧረ ችግር የለውም እቀማለሁ ዛሬ ጥብስ ሶሪ ዘይልኝ እዚህ በጣም የሚገርም ደግሞ ማታ ያስገባው ብር ኃይለኛ ብር ነው ያስገባው በደንብም ተንከባከበው እነግራለሁ በጣም ጫን ያለ ብር ነው ያስገባው እሺ ችግር የለውም እሺ በእውነት ደስ ትላላችሁ በጣም ሰውነትህን ለቀቅ ለኛ ነው ይወጣ የተዘጋጀው ይመጣል ሰው ለራሱ ነው እንደዚህ ነው በቃ ሞላ ሲል በርቸርቸስ ካላላ አይወድም ሰው እንደዚህ ሞላ ምናምን ይወዳል ቤቱም እንደዛ ነው የለመደው ባይዘው በቃ እውነት ነው ብሉ ነው ጠጡ ነው በደንብ እስከ ጥግ ነው ሚዝናናው ቤቷን አይተናገር አንቺ ምንድነው አንግትሽ እንደፋሽ እኮ ምን ላርገው ይሄን ተመስጭ እኮ ነው ሙትራ መስልሽ እኮ ምን ሆነሽ ነቃ በያ እንዴ ምን ነው ጀለስ ዛሬ ደግሞ ሱፍን ገጭ አርገ የለበስከው ከመቼ ለተወዲ ነው እንደዚህ የምትሆነው ባክ ማታ ወጥቼ ነበር ልፈታልል በዛው ነው የመጣሁት ልጁን እንዳላስረፍደው ብዬ ነው ቤት አልገባውም በዛው ነው የመጣሁት እስቲ ያሱ አውሩ ያው ያልኩን ነገር ብታወራው ደስ ይለኛል እና ሶል በደንብ ከፍተኛ ደንበኛችን ነው እንደሌሎቹ እንደዚህ እንደሚያዝጉት አይደለም በደንብ ከፋይ የሆነ ሰው ነው አገሪቷ ላይ በደንብ አሪፍ አቅም ያለው ሰው ነው በደንብም ከፋይ ነው ትልልቅ ድርጅቶችም ያሉት ነውና የሚገርም ነገር ነው የምንሰራለት አሪፍ ብርም ደግሞ አስገብቷል የመጀመሪያ ራሱ በደንብ ሌላ ሙሉ የምናስከፍለው እሱ ለቀብድ ነው የከፈለኝ ስለዚህ በደንብ ተንከባከበው እስከ ጥግ ድረስ ይሁን ይሄ ነገር መበላሸት የለበትም እስከ ጥግ የሚፈልገው ነገር በደንብ ይሟላለት እና እሱ ነው እንግዲህ ያልኩ ቢኒ በደንብ ከፋያችን ግን እኮ ሲታይ ሀብታም አይመስልም እኮ እንዴ ያው አንዳንዴ እኔ እንትን ነው እንደናንተ አይነት አካሄድ ነው የምጠቀመው አሁን እናንተ እንደዚች አይነት ኩስስ ያለች ትንሽዬ ቤት አይደለች ማለት ይቅርታ አድርግልኝ ለቃል አጠቃቀሜ ከሀብታችሁ መጠን ጋር ሲነጻጸር ነው እንጂ እኔም ያው አሁን የሚገርም ነገር ራሱ በራይድ ነው የመጣ ነው መኪና ራሱ አልይዝም ግን ደግሞ እስቲ ብቻ እኛ ቁጭ ብለን እናወራለን አሁን መሰለ ሳይሆን ዋና ፖይንቱ ተናማታ ለሱ ገንዘብ አስገብቼለታለሁ ቅድመ ክፍያ ወይም ቀብድ ልንለው እንችላለን ስለዚህ እስካስገባው ድረስ እኔን ምንድነው ብላችሁ ጀጅ ማድረግ አትችሉም ዋናው ነገር ስራው ላይ ነው ወሬ መቅደም የለበት ምንም ለምሳሌ ምን እዚህ ጋር እናንተ እኔ የምፈልገው ነገር ታረጉልኛላችሁ እኔ ደግሞ እናንተ የምትፈልጉትን ነገር አቀርብላችኋለሁ እኔ የምፈልገው ደግሞ ከናንተ ሙያ እንግዲህ ስለ ባልደረባ ዋሴ ሰምቻለሁ በጣም ዋሴ የሚገርም ሰው እንደው በአካል ባየው በጣም ነው ደስ የሚለኝ ግን ደግሞ አንተ እሱን ወክለ እዚህ ጋር እንደተገኘ አንድ ላይ ቢዝነስ እንደምትሰሩ ነውና እንድትሰሩልኝ የምፈልገው ነገር ስላለ ነው እዚህ ሰፊ ሰዓት አብረን እንቀም የለ በደንብ እናወራለን ምንም ያሳስብ ነገር የለም አዎ በደንብ ነው የገባው ሶል በደንብ ተንከባከበው ያለውንም ነገር በኋላ ሴቶችም ሲወጡ በደንብ ይነግራል ያለውንም ነገር የሚፈልገውንም ስራ ግን ይኸውልህ ነገር ያለው 1 ሚሊዮን ብር ነው የከፈለው እሺ አስገብቶላል አንዱ እንዴ ከባሳጅ ሊያ ተንከባከቡት ይሄን ሰው እንዴ እስኪ ይዩት እንጂ ዝም ብላችሁ ችግር የለውም ደስ ብሎኛል ምንድነው በመክሰራ ሰጥተው እንዴ ሸበላ ነው ሊያ በደንብ ተንከባከቡት እሺ እየሰማህ ነው ችግር የለውም ችግር ካለ ንገር ምንም የሚያስፈልግ እነኚህ ብቻ አይደለም በአይነት ሴት አለ ምንም እንዳትጨናነቅ በቃ ፈታበል ሊያ ተመችተው ከነሱ ከናንተ ጋር ነው ጊዜ ማሳለፍ ሽርጥ ካለ ያኔ ላምጣልክ እንዴ እሺ ቆይ ትንሽ ልቆይና ቀይረዋለሁ እኔም እየሞቀኝ ነው ባል ምናምን ራስኮ ብታወልቆ እሺ አራት ተጨናንቁት በቃ ተውት ይቀምበት ተውት ደግሞ ይልል ደስ የሚል በጣም እናንተ በጣም ነው የምታምሩት ሊያ አቤት መጣን እሺ በቃ ፈታ እያልክ እንዳይደብርህ ዘና በልሽ ተመልሰን እንጣል
አትቆይማ መጣ ያሱ አይው ምን አደረኩ? አመቻቸውልህ አይደል እንዴ? ምንድነው የምትለኝ? ምን ላድርግ? እንዳትቀባጥር እንደዚሁ እያስመሰልክ ትቆያለህ። አቦ በቃ ለቀኝ። እሺ አቦ ተሰራ ማለት ነው። ቤተሰብ ላይ ለሚደርሰው መሰስ ወይኔ በቤተሰብ ተወጣጣ። ወይኔ ያሱ አይ ምንም ስትቆዩብኝ እኮ ጊዜ ነው። ቆያችሁ በጣም አይ ቆያችሁ። ቆየን እንዴ? ትንሽ ቆይታችሁ ነው። ከጠበባችሁ ወይ ወደዛ ትቀመጣላችሁ። ጠበበን እስኪ ሞክር እስኪ። እሺ የኔ ገዛው አከኝ የተለመደው ቤት ነው። አታውቅኝም እንዴ? የተለመደው ቤት አሬ ዛሬ ይለያል። ስማርት ነው። አሪፍ ጃን አረ ምንድነው ልትስልኩን ደግሞ ፍቅረኛ አለክ እንዴ? አሁን በዚህ ሰዓት እኛን የሚመሳሰል ቆንጆ ያሉ ሌላ ሴት ጋር ያ ምንድነው? አታጨናነቁ። እንትን ነው የሆነ የሚገባልኝ ብር አለና የሚገርማችሁ ነገር አንድ ስራ እንትን ብዬ አይ ለምን ብር አስገባላለሁ ብሎኝ ቴክስት እስኪገባልኝ እየጠበቅኩ ስለሆነ ነው። ዘና በላ ነው ተታበል ተጫዋታ ታዲያ አንዳንድ ጊዜ ብር ብቻ ታስባ እንዴ ብዙ ሰው ማለት እኮ ያው እኔ ብዙም ቀሚ አላቅም ግን እንዴት ነው እስቲ ምሰል እንዴት ነው ስታይ ቆንጆ ነው ነገር ዛሬ ጸዴ ነው ቀንጥሽለት እስቲ አንቺ ምንድነው ተቀበል ቀንጥሽለት ምንም ቀነጥሳለሁ ይቺኛው ደግሞ ዝም ብላ ለራሷ ብቻ ነው እንትን የምትለው እንዴ አልተመቸም ተመችቶኛል እዚህ ነው ማለት ነው ሴቶቹ የሚያድሩት ታዲያ ምን ችግር አለ ግቢ ውስጥ ብዙ ክፍሎችን አይቻለሁ አሉ አቀነጣጠስ ልቀርለም ያዝች የሚገርም ማለት ነው እነኚህ ብቻ ሴቶች አይደለም ያሉት ኦኬ ሌሎች ብዙ ሴቶች አሉ ሌሎች ክላስ ላይ አሉ እስከ ጥግር ያለ ሴት የሚገርም ማለት ነው እና ተጫዋታ ተቆዝ ቢዝነስ ይሰራል እንደዚህ እንዴ ቅድም እኮ መግቢያችን አወራን እኮ ቅድም ምንም እንዳትጨነቅ የፈለከው ነው ጠይቀህ ሴቶች አሉ ስትለኝ ሌሎች ነገሮች ይሰራበታል በነገራችን ላይ ማክሷን ወለቅ አድርግና እስኪ አንዳንድ ወሮች ያወራኝ እስኪ ምን ችግር አለ አሁን እንዴት አድርገህ ነው አሁን እስቲ ይሄን ላውልቀውና ትንሽ ማስኩ እንኳን ትንሽ ኮምፎርት አልሰጠኝም እኔ መሰለው በትም እንደ በኩፍያ አደብቀኝ ቆንጆ ማክስ ደግሞ ብታወልቀው አሰብ እስቲ ትንሽ ቆይቼ እንትን እላለሁ ጥሩ ስሜት እየተሰማኝ ስላልሆነ ነው እሺ እንዴ ይኸውልህ ቅድም ስለ 2 ሚሊዮን ብር ያወራህ ነበር ስለሱ ይመስለኛል እያሰብከኝ ምን አለ ይሄ 2 ሚሊዮን ብር የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ተጫወቱ እስኪ ተጫወቱ ኧረ ዘና በል ያዘው ምንድነው የምታሽሞነው እቺን መጀመሪያ ለያዛት ቆይ እቺን ለያዛት እስኪ ምረጡለት ከዛ እስኪ እንዴ ምር ውስጥ ካርስ ማለት በይለት አልተመቸም አንተሽለት ተመችቶኛል እንዴ ፈታ በል እንጂ ከዚህ በፊት ምረጡለት ብዙም የጫት እንትን ብዬ አላውቅም ማክስ ደግሞ ለምን የሚለመድ ነገር እኮ ነው ይሄ እኮ ኖርማል እዚህ ጋር መቼ ስለመታይ አረ ኖርማል ነው ምን ችግር አለው እንዳይደበራችሁ ብዬ እኮ ነው አረ አሳስበን በዚህ የመሰለው ውበት ሸበላ ደስ ትላላችሁ እኛማ በጣም ማየት እናንተ የፈለግነው ነገር ነበረ ብትወልቀው ደስ ይለናል ሁላ እስቲ ትንሽ ቆይቻ አውልቀዋለሁ እሺ ዘና በል ሰሚና ሊያኑ ስለሆነ ምንድነው ያውታ ሚሊዮን ብር ያጫውት እስቲ ተረጋጋ ምንድን እኛ ጋር መጥቶ እኮ ደብሮት መሄድ የለም እስቲ ዋስ ጩሁ እስቲ ዋ የሚጠጡ ዝም ብለን የሚሰበስብ ምንድነው እሺ
አንተ ራሱ ዛሬ ፈዛል ምን ነው ኮካ ምናምን ከፈለክ ፈዘዝ ብለሃል ተጫዋታ አውራ እንጂ ምን ሆነህ ነው ምንድነው የምታስቀምጠው የዛሬው ጫት ደግሞ ይለያል ኧረ እኔ ሰኒ ልጅ ደረት ነው በጣም የተመቸኝ ነው እንዴ ምን ታስበል አሁን ብንጀምር እኔ እንድትሰራልኝ ስለምፈልገው ስራ ትንሽ ከዚህ ቃምቃም እናድርግና ትንሽ እስኪ የተወሰነ መርቀን ስንል ወሬውም ራሱ ይመጣል አይሻል ይሻላል እንደሱ ነው የሚሻለው ሰዓት እኮ ስለ እንግዲህ ሊያ ወይ እስኪ ጥሩ ነገሩን ስጡት እስኪ ምን ችግር አለው እንጂ እሺ እንዴ ዘና እሱ ራሱ እኮ ተጨናንቆ ይሄንን ይዛለሁ እግርህ ምናምን ትንበል እንደዚህ እሺ ዲዛይን አበል ምን ሆነ ነው ምንድነው ደብረው አዎ እባክህ በጣም ድክም ብሎኝ ነው የገባሁት አንተ ሁሉ ጊዜ ድካም ይላል ምን ነው ስራ በዛ ስንት ስራ እያሰራችሁኝ አሁን ምን ሶልቶንሽ ቢያ አጫውቱታ እንዴ እሺ ቀጥል ድካም ስራ በዛ በጣም ምንድነው ድካም የምትለው ዝም ብለህ የጉልበት ስራ ይሰራ መሰለብህ አንተ ምን ነው እስኪ ከዚህ ሞከር አንተ ይሄን መሰለ መልክ ይዘህ ነው እንዴ አየሽው ግን ምን ሆኗል በነገራችን ላይ ቆንጆ እንግዳ ነው ይመጣው ሊያ አጫውት አይ ዋም ቀይሩለት ሌላ የሚጠጣ ይምጣል እንዴ እኔ እንትን ስላልኩት አይደብራችሁማ አረ ጨለው ቤተሰብ ሆነን የፍቅር ቤት ነው አዲስ ኮም ስኳር ምናምን ይምጣል እንዴ ቢኒ አይ ይቅርብኝ ስኳር በቃ እንደዚህ ያዘዘር አማን ታጣውልክ እንዴ ያጨናለክ እሺ ወይ አውልቋለሁ አዲስ ቃሚ በስኳር ነው የሚቀመው በስኳር አዎ ለውዝም አይደል ቆንጣ ምናምን ከፈለክ ሶሉ ምናምን ካጨናነቀ እናመጣለን እኔ ከሞቀኝ ጫማዬን አውልቋለሁ አዎ ደናው ምረጭበትልኝ በደም ተንገባ ያዝ ይሄ አሪፍ ነው እንካ ይሄኛው አንቺ በቃ ኃይለኛ አስቃሚ ሆንሻ እንደዛ ስትገደረደሽ እንዳልነበር እቺ ልጅ አንተ ትዚላንስ ያዛኔ ጎበዝ ልጃችን የመጣች ሰዓት ወይ በስማ የነቀች ነው የእውነት ሁሉም ነገር ይለመዳል አሁንማ እኮ እኛ ሁሉ ቀድማ እንሄዳለች ስንቱን አሰለጠንሽ እኮ ሰው ልኮ ተጫዋት እንጂ ተጫዋት ስንቱ ሴት አሰለጠነ እንዴ ምንድነው እንደሱ አይደለም ሊያ የምር እንጣላለን እየሰማሽኝ ነው እንጣላለን ምንድነው ተንከባከቡት በደንብ አርጋችሁ በቃ አለ በለዚያ ቀይ አስወጣሻለሁ ቀይሬ ሌላ አመጣለሁ ምን እዚህ ጋር እኛ ቤት እኮ ምን የሚሸግር ነገር አለ እንዴ እሱን እኮ አይደለም ያልኩት እሺ ብያለሁ እኮ በቃ ስለዚህ ተንከባከቡት እንዴ በጣም የሚገርሙ ሴቶች ናቸው በእውነት ደስ ይላሉ እኔ እንደዚህ አይነት ሴቶች ራሱ አጋጥሞኛል እኔ የሚገርም ማለት ጎበዝ ናቸው እኔ ደግሞ የሚንከባከበኝን ሰው ወዳለሁ እንዴ ታዲያ እንዳትጨናነቅ ፈታ እስኪ ይችን እንትን ላይ የተስች አንቺ ዋ ምንድነው አጅር ያዝ ምን ነው ጥርስ እንደ ሰላም እንዴ ዛሬ ምን ዝምታ አብዝታ እያስከ አይደለም በነገራችን ኢያሱ በጣም የሚገርም ሰው ነው ሰላም ኢያሱ በጣም የሚገርም ሰው ነው በእውነት እኔና እሱ ቅርብ ጊዜ ነው የምንተዋወቀው ቅርብ ጊዜ ማለት ወደ አንድ ወር አካባቢ ቢሆን ነው ያወራ እሺ ይዟልሽ አንቺ እንደዚህ ነው የሚሰጠው አረ ተይ አዮ እቺ ነገር ግን ትንሽ እሺ እስኪ እና ያው የተዋው እየሞከርክ እስኪ ትንሽ አንዳንዴ እዚህ ቤት መጥቶ አለማካ ምን ይምጣ ሌላ የሚመጣ ነገር አለ ኮካ እናምጣ ችግር የለም ምን ነው የተረበሽክ ትመስላለህ አረ እኔ ዋይ እየጠጣሁ ነው ምንም እንትን ነው አንዴ ነው ከዚህ በፊት አንድ ሁለቴ ነው አረ በቃ ከዚህ አረ ይለመዳል ሁሉም ነገር እኛም ይለመዳል እኮ አትጨናነቅ የሚፈልገው ነገር ማምጣት እንችላለን የእውነት ነው ልብስ መቀየር ከፈለክ ምናምን የምፈልገው ነገር ለምሳሌ ጫማ የሚቀየር ከሆነ ጫማ ስሊፐር ይመጣልሃል ምንም ችግር የለውም የፈለከው ነገር ጠይቀን አንተ የተሰማሽ ምንም ከኛ የምፈልገው ነገር ካለ ጠይቀን በቃ ምንም አያሳስብም ችግር የለውም በቃ እኛንም ከፈለክ አለ ማለት እኛንም ከፈለክ እንዴ ምንድነው አንተ እንደማያቅሰው አንተ ማለት እንዴት ማለት እኛንም ከፈለክ ስትይ እንድናጫውትክ እንድናዳብር ምናምን ፈልጎ ነው እኛም አለ እኮ አሁን እያዳበራችሁኝ አይደል ያስ እኔ እንደውም እንዲሁ ሳይራሱ ደረቴ የምር የሌላ እኔ ተመለከተ እንዴ እና ዘና በል ተጫወት እስኪ እሺ ምን ሆነ ነው የንግልጥልጥ የመሰልክ ቆንጆ ተጫወት እንዴ ምን ሌላ አለ ምንም ጠይቀን አልኩ የፈለገውን ነገር ጠይቀን የምሬን ነው አትሸማቀቅ በቃ
እና ፈታ በል ቤታችን ጠባብ ስለሆነ ምን ይመስለኛል የተጨናነቀው ሙቀት ይኖራል ምን ይኖራል እንግዲህ ምንም አትጨነቅ አስፈላጊ ሲሻም አለ ከፈለክ ሲሻም ይመጣ ሲሻ ምናምን አለ አይ አሁን ሳይሆን እንዲሁ ለመጠየቅ ነው አሁን ባላኮ ቤተሰብ ልንሆና እዚህ ልንመጣ ምንም ነገር የፈለከው ነገር መጠየቅ ብቻ አንጠበቅብህ የሞቀህ ነው ማክሱ ግን እንደኔ ብትወልቁ ይተውልኩ ነበር የኛ ቤተሰብ ለመሆን እንግዲህ የሚገርም ማለት ነው ብልሃት ያስፈልገዋል ቤተሰብ ለመሆን ብልሃት ያስፈልገዋል አረ በቃ ተጨማደው እናንተም ቃሙ እየቃማችሁ አይደል እቺ ከተሳለ ግን አንቺኛዋ ተኝተሻል እንጣላለን እሺ ምን ላድርግሽ እንዴ አጫውቱት በደንብ አድርጋችሁ እስኪ ምንድነው እንደዚህ ጥያቄ ምልክት መስለሽ የተቀመጥሽው ፈታ በይ እሺ በጣም ኮንታነቀይኩ ነው ይሄንን መጀመሪያ ይሄንን ያዘው ቆይ ትንሽ እንትን ልበልና እያረብኩ ልቃም እዚህ ላይ ይሄው እዚህ ጋር አድርገውና እያረብኩ አረ ልጅን ተውት ገና ስለ ስራ የሚያወራ ሰው ነው አትጨናንቁት እንዴ ፈታ እንዴ ልኮ ነው እኛ አንተ ደግሞ ላንተ ራስ ልቀንስል እንዴ እኔ የቀምኩ ነው ዝም ብለሽ የምር ዛሬ ልክ አይደለም ችግር አለ እንዴ ዛሬ ምንድነው እስቲ ተውኝ በቃ ደክሞኝ ነው ያደርኩት በቃ አልኳችሁ አንቺ ዝም በይኝ በቃ ጥርስ ፋቅና ያለች ሴት አለች እንዴ መቼም እዚህ ቤት ላይ አረረረ ዛሬ ደግሞ ተቀይራለ ያሱ ማታ ትንሽ ፈታ ያለ ስለነበር ለዛ ደክሞን ነው ነው እንዴ ይሄው እኔ ያው ያስኩኝ ይያያል ያዛዛው ሞክራ ይሄን አዎ እንደዚህ ሰው አይደለም መቸን ማክሱ ራሱ ወለቅ ብታረው ጥሩ ነው በጣም እየሞቀህ ነው እኔ ግን ተመችቶኛል ችግር የለውም እሺ እንግዲህ አሁን ሞቅ ያለ ወሬ ማውራት እንችላለን ምንም ችግር የለ ጥያቄዎችን እንመልሳለን ያው ግን ትንሽ ከማውራታችን በፊት ቅድም የምናወራ ስለ ምርቃ ነው ይጓብልኛል ያልከው እነዚህ ሁለት ሴቶች ተመችቶኛልና ትንሽ ከነሱ ጋር ጊዜ ባሳለፍ ባወራ አንዴ ደስ ይለኛል የትኛው መረጥክ ይሆን እንደው ነው ሁለቱንም ነው አይ ከሁለቱም ጋር ማለት ፈልኩ ችግር የለም አውሩ ጊዜ ሰጣለሁ እኔ ምንም ችግር የለብኝም እያሱ ግን ላስቸግር ካላስቸገርኩ ውጪ ላይ አብሮኝ የመጣው ባለ ራይዱ እየደወለልኝ ነውና የሆነ እቃ መቀበል አለብን እያለ ነው ወይ ውጪ ላይ ከባለ ራይዱ ጋር እንትን ብትል አይደል ማለት ለምን ቅድም አልነገርከኝም አንተ እንደዚህ አይነት ነገር ሲኖር ሌላ እንግዳ አለብን አትለንም እንዴ አይ እያሱ እዛ ውጪውንና አንተ እዚሁ ግቢ ጠብቀን ነው እኔ ከነሱ ጋር ፈታ ልበል እያሱ ላይ እኔ ደውልልሃለሁ እሺ በቃ ችግር የለው ችግር በቃ ቢኒ ካስፈለኩ ደውልልኝ እሺ እያሱ ተንከባከቡት በቃ ዳሞ ተመሳሳናሽ አንተ ምን ሆነ ነው እኔ ያለው ተንከባከቡት ትላለህ እንዴ በል ዝም ብለህ በቃ ተንከባከቡት እሺ ደርሰ እሺ እኔ ከነዚህ ቆነጃጅት ጋር ትንሽ ጊዜ ባሳልፍ ዛሬ ከነሱ ጋር ቦን ደስ ይለኛል አንተ እነዚህን ምራጮች ስላገኘው ውጭ ላይ ያሉትን ብታይ ምን ልትል ነው እኔ እነዚህ በቁኛል በእውነት ሁለቱም ምን ነው አፈረክሽ ደግሞ ሌላ እንዳጣይ ምንድነው ሌላ ቀን ጊዜ ቤት ውስጥ ካሉ ሴቶች እናንተ ናችሁ ቆንጆ እናውራበታኛ ታዲያ ምንድነው ቀልዴት ወርን ሁሉ እውነት አድርገሽ ልገፊ ነው እንዴ አንቺ ብልጭልጫ ምን አባሽ ነሽ ዝማቲም እንዴ በቃ አፈረክሽ ማለት አታኩርፊ አረ ምንም ያወጣላቸውም ሰው በቃ ችግር የለውም እኔ ይቅርታ ግን ካልተጋፋን እኔ ከነሱ ጋር እንትን ብል እርግጠኛ እንዲቀነጥሱልኝም ችግር የለውም በጣም ተመችቶኛል ቅድሚያ ግን ከመሄዴ በፊት የምትፈልገው ነገር ከኔ የለም ምን አለ እነሱ ጋር ግን አንዳንድ ነገር ላወራና ይሻላል ብዬ ሊያ በደንብ አውሩት በደንብ ተንከባከቡ ምንም ችግር የለውም በቃ አብሽር በደንብ ተንከባከቡት እሺ ተንከባከቡት በደንብ ምንም ቅር እንዳይለው ሌላ አሳፍረና ልጁም እኮ ባይን እኮ ማየት ይቻላል እኮ ወደ አንቺ ፊትና ዞር ይመስላል ስለዚህ በቃ አብሽር እሺ ትንሽ እንትን ምን ተጣበቀን አይደለ እሺ አይ እዛ ጋር ሆነን እናውራ እዛ ጋር እንባ እሺ ደስ ይለኛል ተካበለቀቅ በሉት ምንድነው ከቅድም ጀምሮ እንደዚህ ኩል በእውነት ደስ ትላላችሁ በጣም እኛ ጋር መጥቶ ምን የሚታጣ ነገር ነው በጣም ነው እዚህ ቆያችሁ እንዴ መስራት ከጀመራችሁ ትንሽ አሁን ይልቅሱን ተውና ምንድነው ከቅድም ጀምሮ ጥያቄ የምትጠይቀው
አሁን በዛ እንደዚህ አይነት ነገር ጥያቄ ይጠይቃል። ድመት እኮ ስጋ ቀርቦላት ይቅርብኝ እንደማለት ነው። ስለዚህ አሁን እኔ ዛሬ ከእናንተ ጋር እንትን ማለት እችላለሁ አይደለ? ጊዜ ማሳለፍ ለዛ ምን ጥያቄ ከማናችሁ ጋር ነው ጊዜ ማሳለፈው? እሱ አንተ ምርጫ ነው። ከሁለታችን ማን ነው በጣም ደስ ያለክ? እኔ እንጃ። እኔ ያው ከሁለት አንድ ይመረጣል። በደንብ ደስ ያለህን መምረጥ ትችላለህ ማለት ነው። ከፈለከን ከሁለታችን ጋር ማሳለፍ ይችላል። አንቺ ሌላ ቀን ሁለታችን ማሳለፍ ነው ችግር የለውም። ስለዚህ በቃ የት እዚህ ግቢ ነው ወይስ ከዚህ ግቢ? ይሄ ማክስን አውልቅ። እሺ አውልቃለሁ። ከዚህ ግቢ ነው ወይስ እዚህ ግቢ ነው? ከዚህ ግቢ ነው ወይስ እዚህ ግቢ ነው? አይ ግቢ ውስጥ ይኸው ቤቱ ራሱ እኮ አይፈቀድም ከዚህ ግቢ ውጪ። ምንድነው ጥያቄ የምታብዛው? እናት አሁን በዚህ ሰዓት ምንድነው የምትለው? ችግር የለውም። እሺ እኔ የምትፈልጉትን ገንዘብ ሰጣቸው። ገንዘብ የምትፈልጉትን ገንዘብ ሰጣቸዋለሁ። እሺ አሁን አንዳንድ ነገሮችን ማወቅ ስለፈለኩ ነው ለደህንነቴም ሲባል ያው የተለያዩ ቢዝነሶችን ስለምሰራ እናንተ ደግሞ ተመችታችሁኛል። ግን ደግሞ ያው እኛ ቢዝነስ የምንሰራ ሰዎች ተጠራጣሪ ነን አይደለ? እምነት እንፈልጋለን። እናንተ የምትፈልጉትን ገንዘብ ይኸው እኔ እንግዲህ ሁለት ስልክ ነው ያስኩት። አሁን ትራንስፈር ላደርግላችሁ እችላለሁ እዚህ። እሺ ገንዘብ ነው እኮ እያወራ ያለው ሰምተሻል? ግን ደግሞ ሰው አትርሺናቱ ኦኬ ገንዘባችሁን ይከፈላችኋል? አይስ ሌላ ታሪክ ነው። በቃ ስለሱ ምንድነው ዝም ብለህ የምታወራው? በቃ ላይ ነና በቃ ይሄን ጊዜ አሪፍ እናሳልፍና ከዛ በኋላ ያፈለከው ነገር በቃ ምን እሺ ችግር የለውም። ስንት ብር ነው የምትፈልጉት? እሺ ችግር የለውም። አንዴ ቆይ አንዴ ስለ ገንዘብ እናወራና አይደለም አሁን በሰዓት ገንዘብ ስለ ገንዘቡ ቢሆን በኋላ ማውራት እንችላለን። እሺ አሁን የምትፈልጉትን ገንዘብ እሰጣችኋለሁ። ይኸውልህ 50 ሺህ ብር ልላክላችሁ። ፈልገናል እኮ እናውቃለን። 50 ሺህ ብር 50 ሺህ ብር አዎ ትልክልናለህ። 50 ሺህ ደግሞ ምን አባታ ነው ትልሽ አዎ ግን ሶል ምን ብሎ ነው ሄደው አብረን ጊዜ እንደምናሳልፍ ነው የሚያውቀው። ስለዚህ ከመጠጥሩ ነገር አይፈጠርም። በዛ ላይ ደግሞ አንተ ማትከልክል ከዚህ በላይ ምንድነው ሶል ያስፈራራችኋል? ቆይ አንዴ አይደለም አንዴ ያስፈራራችሁ። አሁን በሰዓት ቆይ ስለማስፈራራት የምታወራው እባክህ በቃ ኮፍያህንም አውልቀው። እኔ ስለ ሶል አንዳንድ ነገሮችን ማወቅ ስለምፈልግ ነው። እንደውም ይሄን ነገር አውልቀው ማይፈልግ ላምነው ፈልጋለሁ። እንደዛ ሳይሆን ይውላችሁ እኔ አሁን ከሱ ጋር በሚሊዮን የሚቆጠር ገንዘብ አውጥቼ ነው እንትን ምለው እና እኔ እዚህ ግቢ ውስጥ ስለሚሰራው ነገር ስለማን ነገሮች ቆይ በሰዓት ስለገንዘብ ታወራለህ? ይኸውልህ ሲጀምር እኛን ከሶል ጋር አታነካካት። ምንም የሚያገባን ነገር የለም ማለት እኛንም ሪስክ ውስጥ አትክተተን። ከቻልክ ግን አሁን ጊዜ እንድናሳልፍ ነው አይደለ? አሁን እሱ ደግሞ እኮ ብትወጣ እንኳን አልተመቻችሁትም ምናምን ነው ብሎ እኛ ላይ ነው። ስለዚህ ትክክለኛ ስማችሁ ግን ማን ነው? ኦፋ በእርግጠኝነት ትክክለኛ ስም ይኖራችኋል። እሺ ቆይ ችግር የለውም። አሁን ዛሬ አብረን አይደለም እንውለው፣ ሁሉም ነገር ይደርሳል። እኔ እንዳልኳችሁ ለምን እኔ ስለተመቻችሁኝ የሻይ ለምን አልልክም ማለት ምንድነው ኬት ነው ያመጡክ? አሁን በዚህ ሰዓት ማውራት ያለብን ነገር ማውራ ያ ይኸውልህ እኛንም ደግሞ ችግር ውስጥ አትክተተን። እንደዚሁ እንደተከባበርን አይሻልም ወይ? ደግሞ ሌላ የምትፈልገው ሴት ካለ ንገረኝ። ምን ሆነሻል አንቺ? ሲጀምር ስለ ሶል እንኳን ባታወሪ እንዴሽ ተመችቶሻል አውቃለሁ። ግን ደግሞ እሱ ዝም ብሎ ከወጣ ሶል አልተመቻችሁትም ወይም ደግሞ ደስ አላላችሁት ምናምን ብሎ እኛ ላይ ነው እንትን የሚለው። ሌላ ሴት የምትፈልገው ሴት አለ እንዴ? አንቺ ምን ሆነሻል? እና ታዲያ እንደ መቅዲ ቢገለንስ? አንቺ እስኪ ዝም በይ። ምን ሆነ ለፈልፍ አይደለም አንተ ምን ሆነ ነው? ቆይ እንዴ ማናት መቅዲ? እንደው አንቺ እኮ ምላስሽ ምንም እንትን አይልም። እስኪ ዝም በይ። ኡፋ የኔ ሞትሽ እኮ ነው የሚጠራሽ። አንቺ ደግሞ ማክስህን አውልቀው ፕሊዝ። ቆይ አንዴ እሺ። እኔ ወይ ከአንዳችሁ ጋር ማውራት ያለብኝ ነገር ስላለ ምንድነው የምታወራው በዚህ ሰዓት? የኔ ቆንጆ ምንድነው? እሺ ጀማሪ ነህ እንዴ? አይ እንደዛ አይደለም። ሰላም እንዴት ቆያችሁ? ሰላም ነው። ወድቃችሁበት ይሄ ለሁለት ወር ተሰራው ታውቃለህ። የኛ ትሪትመንት የኛ ትሪትመንት ታውቃለህ።
እንዴት ነው? ሰላም ነው። ቆይታ በጣም ተስማምተናል። በቃ ኧረ አዎ እውነት ነው። በእውነት ጠይቃቸው። ሰው ግን ትንሽ መቆየት ነበረበት እኮ መምጣት ነበር። ምን ችግር አለ? አሁን ስትመልሽ አሁን ከሶል ጋር ደግሞ አንዳንድ ነገሮችን ባወራ ከእንግዳችን ጋር ነው ፍቃድ የምናስፈቅደው። ሌላ እንዴ ልመለስ? አይ ችግር የለም የመጣንበትን ብናወራ እንጀምራ እናወራ። ምን ችግር አለ? ውሃ እየሰጣችሁት ነው? አዎ ተንከባክበዋል? አሁን እኔ እናንተ ብቻ እንድናወራ የፈለኩት ነገር ስላለ ነው። እሺ መልካም ጥሩ ደስ ይለኛል። ያው በእኔና በአንተ መሀል እንዲቆይ የምፈልገው ነገር ስለሆነ ነው። ታዲያ ምን እናንተ ብቻ እንድናወራ የፈለኩት ነገር ስለሆነ ነው። ችግር የለም እናወራለን። እሺ ውጡ እሺ ተፈጠበሉ ውጡ ስትባሉ መውጣት ነው እንዴ? ደሞም ከዚህ ውጣ ምን ውጡና እንዴ እናንተ ተፈጠበሉ እንዴ? እሺ ለማ ያው እቺ ነገር ግን ጨመር ብናደርግባት ይሻላል መሰለኝ። አረ በቂ ነው በቂ ጨርሰዋታል ነገሩ። እስኪ እኔ ያው በዋናነት አንድ እንዲወገድልኝ የምፈልገው ሰው አለ። ያ ሰው ደግሞ እንዲወገድ የምፈልገው ይሄ ባልተለመደ አይነት ማስረጃ እንዳይቀር ፈልጋለሁ። ለዚህ ደግሞ አንተና ባልደረባ ዋሴ ጥርሳችሁን የነቀላችሁበት ነው ማስረጃ እንዳይቀር አድርጋችሁ ሰው ስትገሉ። አቤት ምኑ አልሰማኝም? ሰላም ሰው እንድታስወግዱልኝ ፈልጌ ነው። በምን አይነት ማስረጃ እንዳይቀር ያው ወይ መኪናው ተበላሽቶ እንዲገለበጥ ወይ ደግሞ የሆነ ነገር ተጠቅማችሁ እንድትሉ። ዋሴ መች ነው የሚመጣው? በዋናነት ዋሴ ነው እንደዚህ ነገር የሚሰራው ብዬ ነው። ዙሮ ዋሴ እኔ ያለው ዋሴ ምትን ምንድነው ስራውን እኛ ስራ አይደል የምንሰራው። ዙሮ ስራውን ችግር የለውም። ስራውን በኔ ጣለው ስራውን ሰሯል። የምትፈልገውን ሰው የምትፈልገውን እናደርጋለን። ምን ችግር የለውም። በደንብ አድርገህ ታጠናለህ፣ ለኔ ትነግረኛለህ። አዳማ ነው አይደለ ሄደ ያልከኝ ዋሴ? አዎ አዳማ በዚህ 2 ቀን 3 ቀን ይመለሳል። ችግር የለውም። ባይመለስም ደግሞ እናንተ ስራውን እንሰራዋለን። ምንም ይሄ እኮ ቀላል ስራ እኮ ነው። ምንም አሁን ስለ ዋሴ ዝና ስለሰማው ዋሴን በጣም ባገኘው ደስ ይለኝ። ይኸውልህ እንደሱ አይደለም። እኛ ብዙ ስራዎችን ሰርተናል። እርግጠኛ ነኝ አሁን አንተ የምትጠይቅ ጥያቄ ወይንም አንተ የምታሰራይ ስራ በጣም ሲምፕል ሊሆን ይችላል። የሚገርም ማለት ነው። በቃ ከባድ ስራዎችን ሰርተናል። በዚህ ምንም ልታስብ አይገባም። በቃ እኔ ጨርሰዋለሁ። ምንም ችግር የለውም። ምንም እንዳያሳስብህ። ስለዚህ ይልቁንስ አሁን አንተ እንደነገርኩ ሚስጥር እናድርገው። በገንዘብ እኔ እናንተ እንስማማ፣ ስራውን እንጀምረው ነገ ዛሬ ሳንል። በቃ በጣም ጥሩ አይመስልህም? በቃ አሁን ሴቶቹን ብትጠራቸውና ፈታ ብንል። አይ መጀመሪያ አንተን እንጠራቸዋለን። ችግር የለውም። በዚህ ይወሰን ካልመሰለኝም ምናልባት ሳይ ትንሽ የሆነ ጥርጣሬ ውስጥ የገባ ትመስለኛለህና በገንዘቡ እንነጋገር። እንደነገርኩ ፎቶግራፍ ስጠኝ፣ የሰውየውን ፎቶግራፍ ስጠኝ። ስልክ ቁጥሩን እንቀበል። የሆነ አስቸኳይ መመለስ ያለብኝ ቴክስት ስላለ ነው። ምንድነው? ምን እየሰራ ነው? እኔ ምን እየተጻጻፍክ ነው? ምንድነው የምታደርገው እንዴ? አንድ አይደለም እኛ ስራ ልንሰራ ነው የመጣነው። እስቲ ቴክስት ልጽፍ ነው የመጣነው። አንድ አስቸኳይ መልእክት። የምን አስቸኳይ መልእክት ነው? እስኪ እኔ መጀመሪያ እንደዚህ ማድረግ የለም። ስራ ምን ሰራ ከሆነ አብረን መስራት አለብን። ችግር የለውም። ደግሜ ያልነካም ስልክ ቁጭ በል እባክህ። እንዴ የቤተሰብ ጉዳይ ስለነበር ነው። ምንድነው የቤተሰብ ጉዳይ? አሁን ስለ ቤተሰብ ጉዳይ ነው ወይስ እኔ እናንተ ልናወራ ነው የመጣነው? አይደለም እንደዚህ አይነት ነገር የምትፈልግ ከሆነ ስራው ይቀራል እንጂ እንደዚህ አይነት ነገር እንደዛ አይደለም እንዴ። አሁን ሴቶቹ መምጣት ይችላሉ። በቃ ትንሽ እንቃምና ስለ ብሩ እናወራለን እኮ። ስለ ብሩ የምናወራ ከሆነ ቅድሚያ እኮ ስለ ብር አውርተናል አይደል? እንነጋገር ተባብለናል አይደል? ቅድሚያ እኔ 1 ሚሊዮን ብር ልኬለታለሁ። እሺ ለኢያሱ። ስለዚህ ሙሉ ክፍያ ስንት ይሆን? በቃ ጠቅላላ 3 ሚሊዮን ብር። 3 ሚሊዮን አልጎዳባችሁ ማለት? አትጎዳም እንዴ? ስራው ትልቅ ስራ ሊሆን ይችላል። በቃ ችግር የለም። 2 ሚሊዮን ብር ነው የሚቀርብኝ። 1 ሚሊዮን ልከህለታል። አሁን 1 ሚሊዮን እልክና ቀሪውን 1 ሚሊዮን ደግሞ ወንጀሉ ከተጠናቀቀ በኋላ አይሻልም?
አይ ሙሉ አሁን ሙሉ ግዴታ ሙሉ እንደሱ አይደለም ወዳጄ እኔም ከዚህ በፊት እንደዚህ አይነት ስራ አሰርቼ አውቃለሁ በየትኛውም እንትን አሁን 3 ሚሊዮን ከተስማማን ወንጀሉ እንዲፈጸም 2 ሚሊዮን ሰጣችሁና ቀሪው 1 ሚሊዮን ወንጀሉ ከተፈጸመ በኋላ ለኔ 1 ሚሊዮን ብር ልከለታል አይደል ስለዚህ 2 ሚሊዮን ብር ዛሬ ጨርስና ስራውን እንስራ በቃ አለቀ ከዚህ በላይ ሌላ ነገር ምንም አያስፈልግም የሆነት እንደዚህ አትሁን እንጂ አይወልም ወንጀሉ እንደተፈጸመ ካረጋገጥኩ በኋላ ነው ቀሪውን 1 ሚሊዮን የምከፍለው አይሆንም እንደዚህ አይሆንም ሙሉ ምን ላምናችሁ ይችላል ምንም ችግር የለው በቃ ምንም ችግር የለው የሆነ ቤቴ መተኮ ነው ያወራን ያለ ነው አይደል እንዴ ስለዚህ ሙሉን ክፍል ስራው ይሰራል አለቀ በቃ እሺ የሚሆነው እሱ ነው እሺ ግን በጣም ቅርብ ብሎኛል እውነት ለመናገር እኔ ጋር ከዚህ ጋር ስራ ልንሰራ መተን ቴክስት ትጻጻፋለ አይደረግም እኮ ይሄ ተደርጎም አይታወቅም በጣም ቅር ካላለ እኔ ራሱ እየተጠራጠርኩ ስለሆነ ቴክስቱን ባየው ደስ ይለኛል የቤተሰብ ጉዳይ ስለሆነ ትንሽ የቤተሰብ ሴቶቹ ይምጡና ትንሽ እየቃምናውን ስለ ብሩን ልካለው በቃ እዚሁ ሴቶቹ ፊት ልክላለሁ አስገባ ችግር የለው በቃ እኛ እስከዛ ፈታ እንበል እዚሁ ልክላለሁ እዚሁ ነው መልክልኝ ችግር የለው ለስራው ጋር እችላለሁ አይደለ ዛሬ ማደር እችላለሁ ከሴቶቹ ትችላለህ ብሩን ላክ ትችላለህ በቃ ላከው እኔ አካውንት ነግራለሁ እሺ እስከዛ ሴቶቹን እንትን በልልኝ እኮ ላክ በቃ ጠራቸው ይመጣሉ ችግር የለው ሊያ ግቡ አፍጥሩ ተሎ በሉ ሊያ ሰኒ አንዴ ነው እንዲወጡ ምንድነው ሱልጣን ምንድነው ሽኮረመሽ ጥፍራም ግቢ ዝም ብለሽ እንዴ አበዛሽ እንዴና ላይ ከዚህኛው ማል አርጉት እንጂ ምን እሺ ውጭ አቆየናችሁ አይደለ እንጫትኛ ራስ እኮ እንትን አለ ደበራችሁ ከሙድ ያወጣው ነው አረ በጣም አሁን ፈታል እንላለን እንዴ ጨረስን እኮ ካስሎል ጋር ጭራሽ ነው እንደ ተመቸኝ ነገር ጊዜ መሰለኝ ቃል ተቻልክም ቢራ ላይ ያልኩት ነበር እንደውም አለ ይመጣል ለምን ይዛችሁ አልመጣችሁም እናንተ ቢያንስ እኮ መገመታችሁ ነው እንዴ የሚጠጣ ምን ይዘን እንደ ምናምን ኮጭ ነው እኮ ማለት ነው አብረን ጊዜ እናሳልፋለን ብለን ስላሰብን ታዲያ ጊዜ ምን ነገር ከመጠጥ ጋር አይደል እንዴ እንጂ ምን ሆነሽ ምንም ነገር አልፈልግም ሲል መሰለኝ ምንድነው አንዴ እንደማታቅለም እንደዚህ ነው በዛ ላይ ሲጀምር እኮ ፈታ እያለም አይደለም እኮ አሁን ፈታ እያልኩ ነው የሌለ ምንም እንዳታስቡ እንደም ቢራ እያልኩ ነበር ያናደርከኝ ታዲያ ለምን ይዛችሁ አልመጣችሁም ቢራ 10 ጊዜ ቢራ እያለ ያው ምንም አልፈለኩም ምናምን ሲል ነው ማን ነው አቤል አገቡም እንዴ ምንድነው እናንተ ገቡ አት ሙጀሊያም ዝም ብላ አገባም እንዴ ታፍ ምን አባቱ ነው እንዴ ምንድነው እንዴ ተፈጠረው እኔ ቤት ላይ እንዴ አቤል አቤል ምንድነው የሰራው አንተ ያዛችሁ ቤተሰብ ማን ምንድነው የመጣብኝ እነሱ ነው ያዛችሁ እው ስማ ገላለሁ ያመጣው ቤተሰብ ይዞብኛል ቤተሰብ ይዞብኛል እኔም አንተ እው ስማ እገላለሁ ገለም ተይዟል ቤተሰብ ምንድነው ያመጣብኝ ነው የምትሄደው ይኸውልህ ስማ እኔ ጋዜጠኛ ሚኪያስ እባላለሁ ጋዜጠኛ ሚኪያስ ያንተ ባልደረባ ምንድነው ያመጣብኝ አንተ ያንተ ባልደረባ ዋሴ እሺ ለማስገደል የሞከረው ሰው ይኸው ፊቴና በደንብ ላሳይህ አንተ ምንድነው የምትሰራኝ ምንድነው የሰራኝ ቤተሰብ ይዞብኛል 1 ሚሊዮን ብር ሁሉም የተባባልነው ነገር ውሸት ነው ሁሉም ነገር በሙሉ ተቀናብሮ ነው በቃ አሁን እንነጋገር እገልሃለሁ ምን ያገለው ነገር የለም ስማ አንተ ማድረባ አንተ ነው ወዲና ተስተመጠው እንዲጨራሽ ልትመታ ጭራሽ እንደ ያርክ ያሳድግ ቤተሰብ ይዞብኛል ነገርኩ እኮ ሰላም እያሱጣ ያዙት እያዙ ነው አንተ ቁጭ በል አንተ ሰውዬ ቁጭ በል ይሻላል ቁጭ በል ግቢው ተከቧል ሙሉ የኛ ባልደረቦች ናቸው ስማ እንዴት አረጋኛለህ እዚህ ግቢ ስለምትሰሩት ወንጀልና ስለዋሴ ብዙ ምትነግረኝ ነገር አለ አንጠልጥይሌ ወደ መጋዘን ወስዳለሁ ሌላው ደግሞ ዋሴ የት እንዳለ ትናገራለህ 1 ሚሊዮን ያልኩ ሁሉም ነገር ውሸት ነው ማንነትን ቀይሬ እሱን አስፈራርቸው ነው አንተን ወጥመዱ ስለመክተት ምንም አይነት ብር አላኩለት ጭራሽ 3 ሚሊዮን ብር ከኔ ለመቀበል 3 ብር አታገኝም 3 ብር እንደዚህ ታረጉኛለህ ፈታው አንተ ማትረባ ፈታው አይደል እንዴት እንደዚህ ዶርመን
ችግር የለውም። ይኸውልህ ለሰራህ ወንጀል ለእያንዳንዱ ትጠየቅበታለህ። የዋሴ ተባባሪ ወንጀለኛ እንደሆንክ በደንብ ነው የምናውቀው። ማትረባ ዋሴ ነው ያለው። እገላለሁ። ከእሱ ጋር እኮ ምንም አይነት ዋሴ ነው ያለው። ዋሴ የት እንዳለ ትናገራለህ። ሲጥ አድርጌ ነው የምገልህ። ተግባባን? ዋሴ የት እንዳለ ትናገራለህ። እኔ በራሴ በኩል የምገለው ሰው አለ። ችግር የለውም። አዳማም ይሁን የትም ይሁን ዋሴ የት እንዳለ ትናገራለህ። ይኸውልህ እሺ፣ አሁን እንደዚህ አንጠልጥዬ ከዚህ ከገዛ ቤት እሄዳለሁ። እሺ፣ ትንሽ ራሴን ስለሚያመኝ ነው ልጠምጥመው። በቃ ልጠምጥመው ነገር የለም። ይኸውልህ ምንም እናንተ እንዴት እንደዚህ አይነት አካባቢውን ግቢውን በደንብ እንትን በለው። እሺ፣ እና ያው እያስኑ ወደዛው ሰዱ። ና ቀጥል። ና ቀጥል። ምንም የምጠመጥመው ነገር የለም። ቀጥል። ትንሽ ራሴን ያመኛል። ትንሽ ራሴን ያመኛል። ውጣ ብያለሁ። ያመኛል እኮ ውድ ተመልካቾቻችን ከተወሰኑ ሰዓታቶች በኋላ ተመልሼ መጥቻለሁ። ያለፉትን ሰዓታቶች እዚህ ቤት የተፈጠሩትን ነገሮች ስናስተካክል ነበር። ውድ ተመልካቾቻችን ሁሉንም በቁጥጥር ስር የመዋሉን ስራ ስንሰራ ነበር። ሰለሞንንም በቁጥጥር ስር አውለናል። ወደ መጋዘን ከኛ ባልደረቦች ጋር እንዲሄድ አድርገናል። እዚህ ግቢ ውስጥ ወይም ደግሞ እዚህ ቤት ውስጥ ሁለቱ ሴቶች ብቻ ነው የሚገኙት። ከኔና ከተወሰኑ ከ4 ከ5 ባልደረቦቼ ጋር ኦልሞስት ግቢውን ተቆጣጥረናል ማለት ይቻላል። ውድ ተመልካቾቻችን እነዚህን ሁለት ሴቶችም ወደ መጋዘን ይዘናቸው እንሄዳለን። ያው ከሰለሞን ጋር ትውውቅ አላቸው፣ ቅርርብ አላቸው። በስራ ብዙ የሚያነካካቸው ብዙ የሚያገናኛቸው ነገር አለ። ስለዚህ ግዴታ መጋዘን መሄድ አለባቸው። የወንጀሉ ተሳታፊ ይሁኑ ማይሆኑ መሄዳቸው የማይቀር ነገር ነው። ቤተሰቦች እነሱን አንዳንድ ነገር ጠይቃቸዋለሁ እዚህ ግቢ ውስጥ ስለሚሰሩ ስለተለያዩ ስራዎች። ያው በቅድሚያ ግን እኔ ከሰዓታቶች በፊትም እዚህ በድብቅ ካሜራ በነገራችን ላይ እዛ ጋር ድብቅ ካሜራ ገጥመን እያንዳንዱን ነገር ስንከታተል ነበር ወይም ደግሞ ሲቀረጽ ነበር ብዬሻለሁ። እያንዳንዱ ነገር እዚህ እናንተ እኔን ለማማለል የማይሆን ነገር ለማድረግ ስትሞክሩ የነበረው እያንዳንዷ ነገር ስትቀረጽ ነበር። በራሴ ነው ያዘንኩት፣ እኔ በእናንተ አይደለም ያዘንኩት። እንደዚህ አይነቱ የረከሰ ቦታ ላይ መገኘቴ በእርግጥ ስራ ነው፣ ግን ደግሞ ስራም ቢሆን እኔ እናንተ ለምን እንደዚህ ያደርጋችሁ ብዬ አታስቡ። እንጀራም ሊሆን ይችላል፣ ምንም ሊሆን ይችላል፣ ያላችሁበትን ሁኔታ አላውቅም። እኔ ግን በራሴ በጣም ነው ያፈርኩት፣ በራሴ በጣም ነው ያዘንኩት። በእንደዚህ አይነቱ ቦታ ላይ እንደዚህ አይነት የረከሰ ዝሙት በሚሰራበት ቦታ ባልገኝ ደስ ይለኝ ነበር። የእንጀራ ጉዳይ ስለሆነ ነው። አንዳንድ ነገሮችን ቤተሰቦች ሽጉጥ ወይም ደግሞ በማስፈራራት እነሱ ላይ ድብደባ በማድረስ የሆነ ነገር በማድረግ ብቻ አይደለም መረጃና ማስረጃዎችን የምናገኘው። እንደዚህ አይነት ቴክኒኮችንም መጠቀም ይኖርብናል። መሰለል፣ እኛ ሰላዮች ነን፣ እኛ አዳኞች ነን፣ እኛ ጋዜጠኞች ነን፣ እኛ እውነትን የምንፈለፍል ሰዎች ነን። ሁሌ በአንድ አይነት ነገር ብቻ አይደለም መሄድ ያለብን። ዋሴ በቅርቡ በቁጥጥር ስር ይውላል። የዋሴ ባልደረባ ፓርትነር አብሮት የሚሰራው ሰው ሰለሞን ደግሞ እዚህ መቃሚያ ቤት ውስጥ ግቢም አለ። ከዚህ በፊት እያሱ ተናግሮ ነበር ዋሴ ሚሚጫት ቤት እንደሚያዘወትርና እኔ እያሱን እዛ ጫካ ውስጥም በቁጥጥር ስር በዋል ነው ሰዓት በዚህ ሰዓትም ዋሴን ሚሚጫት ቤት ታገኘዋለህ ነበር ያለን። ነገር ግን እያሱ በነገረን መረጃ መሰረት ዋሴን ለማግኘት ወይም ደግሞ ሚሚጫት ቤት የሚሚጫት ቤት አድራሻ ሄደን ያሉትን ነገሮች ለማጣራት ለማወቅ ሞክረን ነበር። ግን ያገኘነው መረጃ የሚያሳየው ዋሴ ከከተማ እንደወጣና አዳማ እንደሚገኝ ነው። አሁንም 50-50 ነን ቤተሰቦች። አዳማ ሊሆንም ይችላል ላይሆንም ይችላል፣ አዲስ አበባም ሊሆን ይችላል ላይሆንም ይችላል። ያው እኛ እርግጠኛ ስንሆን ነው ለእናንተ ለተመልካቾች የምናሳውቃችሁ። ግን አሁን ዋናውን ነገር አጠናቀናል ብለን እናስባለን። ምንድነው ይህ ዋና ነገር? የዋሴ ፓርትነር አብሮት የሚሰራው ሰው የሆነውን ሰለሞንን በቁጥጥር ስር አውለናል። ይሄን ቤት ስትመለከቱት ምናልባት ደሳሳ ቤት ነው ወይም ደግሞ ትንሽ ቤት ነው ካልኳችሁ
እነ ዋሴና ሰለሞን ከሚያንቀሳቅሱት ገንዘብ አንጻር ነው እንደዛ ያልኳችሁ እንጂ የአብዛኞቻችን የኢትዮጵያውያን ቤት እንደዚህ አይነት ቤት ነው፣ ወይም ደግሞ ከዚህ ዝቅ ያለ ነው። የምንኖርበትን እናውቃለን፣ የመጣንበትን እናውቃለን። ውድ ተመልካቾቻችን በሚሊዮን የሚቆጠር ገንዘብ እያንቀሳቀሱ እንዴት እንደዚህ አይነት ቤት ውስጥ ኖሩ? ቤተሰቦች ይሄ ጥያቄ ያስነሳል። ለምን ቪላ ቤት ውስጥ አልኖሩም? ያው ይህንን ነገር ሰለሞን መልሶት ነበር። አይን ውስጥ ላምነን መግባት የተለያዩ የወንጀል ስራዎችን ስለሚሰሩ ለዛም ነው። ስለዚህ የዋሴንም የመዓዛንም ጉዳይ ደግሞ በቅርበት እየተከታተለ ነው ያለውን ነገር እናሳውቃቸዋለን። መዓዛ ማለት ያው የቪዲዮ ማስረጃ እኔን ነፃ የሚያደርገው የቪዲዮ ማስረጃ ያላት ሴት፣ የእሷንም ነገር በቅርቡ ምን ላይ እንደደረስን አሳውቃቸዋለሁ። ከነዚህ ሁለት ሴቶች ጋር አንዳንድ ቆይታዎች እናደርጋለን። ቅድምም በስማቸው ላይ ጥርጣሬ እንዳለኝና ትክክለኛ ስማቸው እንዳልሆነ ጠይቄያቸው ነበር። እሷ እንግዲህ ሰኒ ነው ስሟ፣ እሷ ደግሞ ሊያ ነው። በእርግጠኝነት ትክክለኛ ስማቸው እንዳልሆነ የተረዳሁት። ለምን ካላችሁ እናንተ ተመልካቾች ራሱ ይህንን ነገር መገመት አያቅታችሁ። ምክንያቱም ሰለሞን እዚህ ጫት ቤት ውስጥ ቢዝነስ ስለሚያሰራቸው ትክክለኛ ስማቸውን እንዳይጠቀሙ ያደርጋል። ተሳሳትኩ? ልክ ነው። መሰረት እባላለሁ። መሰረት፣ በጣም ጥሩ። እሺ፣ ከክፍለ ሀገር ነው የመጣሽው ወይስ እዚሁ የአዲስ አበባ ልጅ ነሽ? አይ ከክፍለ ሀገር ነው የመጣሁት። ችግር የለውም፣ የአካባቢውን ስም መናገር አይጠበቅብሽም። እሺ፣ አንቺስ? የትና የት ነው ትክክለኛ ስሜ? ቤተሰቦች እየተመለከታችሁ ነው። ግምታችን ልክ ነበር። እሷ እንግዲህ ሊያ በሚለው ስሟ ነበር የምትታወቀው፣ ወይም ደግሞ ሊያ እያሉ ነበር የሚጠሯት ሰለሞንንም ጨምሮ ሌሎች ሰዎች እዚህ ግቢ ውስጥ ያሉም ሰዎች። እሷን ደግሞ ሰኒ እያሏን ነበር። ግን ደግሞ ትክክለኛ ስማቸው ከራሳቸው ከገዛ እንደበታቸው እየሰማ ነው። አሁንም ቢሆን መታወቂያችሁን አንዳንድ ነገሮችን ካላየን አናምንም። አንቺም ስሜ መሰረት ነው ስላልሽኝ፣ አንቺም የትናይን ነው ስላልሽኝ እናምናለን ማለት አይደለም። ዋናው ነገር ግን ሊያና ሰኒ ትክክለኛ ስማቸው አለመሆኑን ማረጋገጤ ነው። ችግር የለም ስምሽ መሰረትም ይሁን እንትናም ይሁን ማንም ይሁን እሱ አይመለከተኝም። ግን ትክክለኛ ስምሽ ሰኒ እንዳልሆነች ብቻ ማወቄ ብዙ የደበቅሽው ነገር እንዳለና ብዙ እየሰራችሁት ያላችሁት ወንጀል ሊሆን ይችላል፣ ብዙ ነገሮች እንዳሉ የሚያመላክት ፍንጭ ነው። አልተሳሳትኩማ? እሺ መሰረት፣ አሁን ከሰለሞን ጋር ስላላችሁ ነገር በደንብ በግልጽ ፈትፈተሽ ትነግሪኛለሽ፣ አንድም ነገር ሳታስቀሪ ሳትጨምሪ። ያው ከሰለሞን ጋር እኔ ስራ እየፈለኩበት ባለውበት ሰዓት የተገናኘ ነው። ያው ክፍለ ሀገር ሆኜ እዚህ ወደ አዲስ አበባ ስራ እየፈለኩ ነበረ። በሰው ነው ያገኘሁት። ከዛም ያው ስራ እንዳለ ምናምን ነገረኝ። ከዛ ወደዚህ ይዞ የመጣ ግን ያው እንደጠበቅኩት አይደለም። ይሄ እኔ እንደዚህ አይነት ስራ ብዬ አይደለም ወደዚህ የመጣሁት። እንደማንኛውም ሰው ቤትም ቢሆን ተቀጥሬ ሰርቼ ቤተሰቦቼን አግዛለሁ ብዬ ነው የመጣሁት። ከዛም በቃ እዚህ ስመ በመጣሁበት ሰዓት አስቤ የመጣሁትና የገጠመኝ በጣም የተለያየ ነገር ነበር። ግን ያው እዚህ ከመጣሁ በኋላ እሱም ያስፈራራኛል። ሌሎችም ሴቶች እንዳሉ አይታ አልቀድምም ያለውን ነገር በቃ የተለያዩ ስራዎችን ያሰራናል። መቃም ማጨስ እዚህ ቤት ያው ኖርማል ነገር ነው። እና ደግሞ ይቅርታ ለቃል አጠቃቀሜ ገላችሁን ትሸጣላችሁ አይደለ? ያ ሁሉንም ነገር አይተሃል። አዎ ከተለያዩ ሰዎች ጋር እንድንወጣ ያስገድደናል። እዚህ ቤት ያው ብዙ ባለ ሀብቶች ነው የሚመጡት። ጣልቃ ልግባና ውድ ተመልካቾቻችን እነዚህ ሴቶች ከሰለሞን ጋር የወንጀል ስራዎችን ይሰራሉ። አስገድዷቸውም ይሁን ፈልገውም ይሁን ወንጀለኛ ነው። አለማወቅ ከተጠያቂነት አያድንም እንደሚባለው። ግን ደግሞ አንድ ነገር ማሳሰብ ፈልጋለሁ ለእናንተ ለተመልካቾች። እኔ እንግዲህ በአዲስ አበባ ውስጥ ወይም በመላው ዓለም ልንለው እንችላለን በሴተኛ አዳሪነት ተሰማርተው የሴተኛ አዳሪነት ህይወትን የሚመሩ ብዙ እህቶቻችን አሉ። እነዚህ እህቶቻችን ሁሉም ማለት ይቻላል ወዶ አይደለም ይሄንን ስራ የሚሰሩት። እነሱ ላይ መፍረድ አልፈልግም። ስራው ልክ ነው አይደለም የሚለው ሲሆን እነሱ ላይ መፍረድ አልፈልግም። ያው ወንጀለኛ መሆናችሁ ከተረጋገጠ እንግዲህ የእጃችሁን ማግኘታችሁ አይቀርም። ይሄ ደግሞ ህጉ ነው። ግን ደግሞ
አሁን እዚህ ጋር ገላ ትሸጣላችሁ ብዬ ስጠይቅሽ ይቅርታም ያልኩሽ የምትሰሩትን ስራ ጀጅ ማድረግ አልፈልግም። እናንተ ላይ መፍረድ አልፈልግም። ወንጀለኛ መሆናችሁ ከተረጋገጠ ቅጣታችሁን ትቀበላላችሁ። ሌላ እኔ ትርፍ ነገር ማውራት አልፈልግም። እናንተ የምፈልገው ነገር እኛ ይሄንን ስራ ወደን አይደለም። የትኛውም ሴት ሲጀምር እዚህ ስራ ውስጥ ወዳ ፈልጋ የምትገባ ሴት አለች ብዬ አላስብም። እንዳልኩ ነው እንዴት እንደመጣን ነገር ያለው። ከዛ በተጨማሪ ደግሞ እዚህ ቤት ውስጥ በጣም ብዙ ባለሀብቶች ነው የሚመጡት እና እነሱን የማስደሰት ስራ ደግሞ የኛ ነው። ያን አላደረግንም ማለት ደግሞ እንሞታለን ማለት ነው። ምንም ጥያቄው ላይ የለው። በምን አስፈራርቷችሁ ነው? በቤተሰብ በራሳችንም ህይወት እኛም ይዛትብናል። ቀን በቀን ነው መመታት ካለብን እንመታለን። እዚህ ቤት የመጣውን ሰው ለምሳሌ አንተንም ቢሆን መጀመሪያ ላይ ባለሀብት ስለመሰልከን አደንዝዘን ያው ሴትነታችንን ተጠቅመን መድኃኒት ምናምን እንትን ብለን የተለያዩ ነገሮች እንድናደርግ ከኛ ይጠበቃል። ያንን ነገር አላደረግንም። ቅድም ማለት በዛ ሰዓት አንተ በተቀመጥክበት ሰዓት በየደቂቃው ነበረ ፈታ አርጉት፣ አዝናኑት ምናምን ሲለን የነበረው። ያንን ማድረግ ደግሞ የኛ ግዴታ ነው። አንደኛ በራሳችን ህይወት ይመጣብናል። እኛ ራሳችንን እንኳን መስዋዕት ለማድረግ ብንዘጋጅ እዛ ጋር ያለ ቤተሰባችንስ እያንዳንዱን ቤተሰባችንን ያውቃል። አባታችን እናታችን ምን አይነት ሁኔታ ላይ እንዳሉ ያውቃሉ። ስለዚህ እኔን አደንዝዛችሁኝ ምን ለማድረግ ነበር ያሰባችሁ? ያው አንተም በቆሎ ካደነዝዝ ቆሎ ምንድነው? ቆሎ ማለት ትንንሽዬ ኪኒን ናቸው። ማለት እንደ ፓራስታሞል ነው። ነጭ ትንንሽዬ ኪኒን ናት። እና እሱን ከሰጠነ በኋላ አንተ ላይ ያው የሚደርስ ነገር አይኖርም። ማለት ኖርማል ነክ ግን አድርግ ምንልህን ነገር ታደርጋለህ። ራሴን አውቃለሁ ግን ራስን ጀስት ማለት ኖርማል ነህ አተኛም። ነገር ግን ራስን ምናምን አታውቅም። የምሮ ኦሬዲ ደንዝዟል። እና ያው እሱ ምናምን አድርገን ስልክህን ምናምን እንትን ብለን ብር ትራንስፈር ምናምን እንድታደርግ እንደዛ አይነት ነገር ነበር እየተደረገ የነበረው። እና እዚህ ቤት ውስጥ ቀን በቀን እንደዛ አይነት ስራዎች ይሰራሉ። ፈልገንም ማለት በቃ እኛ ግዴታ ይሄንን ቆሎ የሚባለውን እንግዲህ የሚያደነዝስ ኪኒን ፓራስታሞል የሚመስል ነገር ትሰጡኛላችሁ። ከዛ በኋላ አድርጋ ምን ነበር እናንተ? እሺ ምንድነው በዛ ሰዓት አርግም የምትሉኝ ነበር? ማለት ያው ብር ምናምን ትራንስፈር እንድታደርግ ነበር የተደረገው። ግን አንተ ያው የምትበገር ሰው አይደለህ። ይሄ ሁሉ ስለ ሚሊየን ስላወራው ነው አይደለ? ማለት ሲጀምር እኛ ባለሀብት ነው የመሰልከን። ግን በጣም የገረመኝ ነገር በፍጹም ፍንክች የምትል ሰው አይደለም። ማለት በጣም ነው የገረመኝ። እሱ ያው የሙያ ስነ ምግባሪም አይመጥንም። ቀደምም ተናግሬያለሁ። ይሄ ለኔ የወረደ ቦታ የረከሰ ቦታ ነው። በእንደዚህ አይነት ቦታ እኔ መገመትም መፈልግ ሰው አይደለሁም። ይህን ነገር ተመልካቾቼ በደንብ ያውቃሉ። ሌላ የምትነግሪኝ ነገር አለ? ወደ የትና የት ከመሄድ በፊት ማለት ያው እኛም ከዚህ ህይወት መውጣት እንፈልጋለን። ይሄን ህይወት መርጠነው ሳይሆን ተገደን የምንኖረው ህይወት ነውና ከዚህ ህይወት መውጣት እንፈልጋለን። እንደማንኛውም ወጣት ሰርተን መኖር እንፈልጋለን። ጥፋታችን ጥፋት ነው፣ እሱ የማይካድ እውነት ነው። ግን ደግሞ ከዚህ ህይወት መውጣት እንፈልጋለን። በተቻለ አቅም ማለት ቅጣት መቀጣት በዚህ ይኸውልሽ፣ ከቅጣቱ በፊት መጀመሪያ እናንተ ላይ ምርመራ ይከፈታል ማለት እንጂ ሰዎችን እያደነዘዛችሁ እንደምትቀርጹ ምንም እንኳን የበላይ አካል ትዕዛዝ የሚሰጠው ሰለሞን ቢሆንም እናንተ ፈልጋችሁት ያንን ነገር ባታረጉም ግን ደግሞ እዚህ ሰዎች እንዲደነዝዙ የተለያዩ ነገሮችን ስታረጉ ነው የከረማችሁ። ስለዚህ ምርመራ ይከፈትባቸዋል። የሰው ነፍስ ጠፍቶ ሊሆን ይችላል። በጣም ብዙ ስርቆቶች ተፈጽመዋል። ስለዚህ እናንተ ደግሞ ከወንጀሉ ነፃ የምትሆኑበት ምንም አይነት መንገድ የሚኖር አይመስለኝም። አዝናለሁ ይሄንን ስላችሁ። ገባሽ? አስገድዶሽም ይሁን ግን የብዙ ሰዎች ኪስ እንዲራቆት ምናልባት እዚህ ቤት የሚመጡ ሰዎች ወንጀለኞች ነው የሚሆኑት በእርግጠኝነት፣ ወይም ደግሞ ወንጀል ለማሰራት ነው። እኔም ወንጀል አሰራለሁ ብዬ መጥቼ ነው እዚህ። ያው በእርግጥ እኔ ወጥመድ ውስጥ ልከታችሁ ፈልጌ ነው። ቢሆንም ግን ማንም ሆነ ምንም ሆነ ላጠፋችሁ ጥፋት የእጃችሁን ታገኛላችሁ። ማንም ሆነ ምንም ሆነ ስል ሰው አስገድዷችሁ ምንም ይሁን ምን በዚህም ሆነ በዛ ይህን ስል አዝናለሁ። ከዚህ ስራ ወጣለሁ። ኦኬ ቅጣታችሁን ከተቀበላችሁ በኋላ ቅጣታችሁ ደግሞ 1 ወር 2 ወር 3 ወር 4 ወር አይደለም
ስለዚህ ነገር በደንብ እናወራለን። በመጀመሪያ ደረጃ እኮ አሁን እኛ እኮ ስለናንተ ብዙ ማናቃቸው ነገር ይኖራሉ። እዚህ ጋር የሰው ነፍስም ጠፍቶ ሊሆን ይችላል። ምንም እናውቀው ነገር የለም። ጭራሽ ይዘናል እኮ ጨካኝ ሰዎች አይደለንም። እኛም እኮ እዚህ ጋር ህይወት የሚባል ነገር አለ። እኛም እኮ ነገ ከዚህ ህይወት መውጣትና ሌላ ህይወት መኖር እንፈልጋለን። እንዴት ነው በዚህ ድረስ ልናደርግ የምንችለው? እሱን ሲጀመርኩ ካጣራም በኋላ ሰዎችም እኮ ጤነኞች አይደሉም ማለት በቃ እንዳልከው ነው። ስለዚህ እነሱ ጤነኛ ስላልሆኑ እናንተ እነሱን መስረቃችሁ እነሱ ላይ ኢሰባዊ የሆነ ጉዳት ማድረሳችሁ አይደለም፣ ግን እስከ መግደል እንኳን የሚያደርስ ነገርም እኛም አቅሙም የለንም። በቃ ይሄንንም ይሄ መድኃኒቱ ምን ከመግደል ይበል ስርቆት እኔን እኮ በሚሊዮን ኦኬ መሰረቁን። ስለዚህ መስረቅ የሚመጡ ሰዎች እኮ ባለ ሀብቶች ናቸው፣ ተራ ሰዎች አይደሉም። ይሄንን ነገር ደግሞ እነሱ ለማንም አይናገሩም። እኛም እነሱ ጋር የሚያደርሰን ነገር የለም፣ እነሱም እኛ ጋር። ምክንያቱም አስገደናቸው አይደለም፣ እንሰጣቸዋለን መድኃኒቱን። ከዛ በኋላ እነሱ ደግሞ ያን ነገር ያደርጉታል። የሰሩት ስራ ስለማያሰፍራቸው ወደዚህም አይመጡም። ሲጀመር የሚመጡ ሰዎችም እንዳለች ልክ አይደሉም። እነሱም ወይ ወንጀል ያለባቸው ወይ የሆነ ነገር ውስጥ የገቡ ሰዎች ናቸው እንጂ ትክክለኛ የሆነ ሰው እኮ እንዴት ነው ወደ ጫት ቤት ሊመጣ የሚችለው? አይመጡም እንደዚህ አይነት ሰዎች። ሁሉም እኮ ወንጀል ሊያሰሩ የሚመጡ አካላት ናቸው። ስለዚህ እኛ ደግሞ ግድ የበላይ ትዕዛዝ ማክበር ስላለብን መሞት ስለሌለብን ነው እንጂ ሰው የሆነ ነገር አድርጎ የመግደል ምናምን አቅሙም የለንም፣ እንደዚህ አይነት እንትኑም የለንም። ሲጀምር ግን ደግሞ መኖር ስላለብን እዛ ጋም ደግሞ ሌላ የሚጎዳ አካል ስላለ የሁላችንም ቤተሰብ በእነሱ እጅ ቁጥጥር ስር ስላሉ ነው ይሄን ነገር የምናደርገው እንጂ መድኃኒቱን ከመስጠት የዘለለና ምናልባት ብር ምናምን ነው እንጂ የመግደል ምናምን እንደዚህ አይነት ወንጀል እኛ ከመጣንም ጀምሮ እኔ ሲፈጸም አይቼ ማላቅም በእኛ በኩል ማለት ነው። ስለዚህ እባክህ ማለት ምህረት ይደረግልን። በቃ እኛ ወደን አይደለም በህይወታችን በቤተሰቦቻችን ህይወት መተውብን ነው። ለማንኛውም እናንተ ላይ ሰፊ የሆነ ምርመራ እከፍታለሁ። ያለውን ነገር በደንብ አጣርቼ ለተመልካቾችም ማሳውቃለሁ። በደንብ መመርመር ያለብኝን ነገር ማጣራት ያለብኝን ቤተሰቦቻችሁ ድረስ ሄጂ ነገሮችን በደንብ አጣራለሁ። ስለ ቤተሰቦቻችሁም በፍጹም መሆን የለበት። እኔ እናቴ እንድትሞት አልፈልግም። ይሄንን የተጨማለቀ ህይወት ውስጥ እንዳለው ካወቀች እናቴ ትሞትብኛለች። ለሷ ብዬ ነው ይሄን ዋጋ እየከፈልኩ ያለሁት። ቤተሰቦቻችንን ያስፈራሩብናል ብላችሁ የለም? ቤተሰቦቻችን እኮ እንደዚህ አይነት ሁኔታ ላይ እንዳለን እኮ አያውቁም። ለቤተሰቦቻችን እኮ ብር መላክ ባለብን ሰዓት ብር እንልካለን። ችግር የለውም። ቤተሰቦቻችሁን ምን ብላችሁ እንደመጣችሁ እሱን በደንብ አጣራለሁ። ቤተሰቦቻችንማ በቃ ወደ ከተማ ሄደን ስራ እንደምንሰራ እንደማንኛውም ሰው ስራ እንደምንሰራ አድምጡኝ ሴቶች። በሰላማዊ መንገድ ስላወራችሁ መሰለኝ እንደዚህ እንትን እያላችሁ ያላችሁት። ዲሞክራሲያዊ በሆነ መንገድ ስላወራችሁ ነው አሁን መጫቆን ነበረብኝ እናንተ ላይ። በቃ ይኸውልሽ ወደዳችሁም ጠላችሁም ወንጀል ስትሰሩ ተይዛችኋል እጅ ከፍንጅ። እሱ ልክ ነህ፣ ግን ማጣራት ያለብኝን ነገር አጣራለሁ። ከዛ ውጪ ይኸውልሽ ራስሽን ነፃ ለማድረግ ማለት ነው ባትፍጨረጨሪ ጥሩ ነው። በቃ ዝም በይ ይኸውልሽ ዝም በይ። እዚህ ጋር የሰው ኪስ በዘብ እናት አለችኝ እናት። ስለዚህ እናት ነገር ካወቀች ትሞትብኛለች። አይገባም። ወንድም የለሽም። እዚህ ሲመጡ የነበሩ ወንዶችን ስትዘርፊ እኔን እኮ ልዘርፉኝ ነበር እኮ ይኸውልሽ ዝም በይ በቃ። ከዚህ በላይ ትርፍ የሆነ ወሬ ደግሞ አይንሽን በጨዋጥበሽ እንደዚህ ታወራለሽ። ከእናንተ ጋር ምንም አይነት ትርፍ ወሬ አያስፈልግም። እቃህን ሰብስብ። ካሜራማን ሁለቱን ጋርዶ ይጥራልኝ። ወደ መኪና ይዛችሁ ተነሱ። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ ደርሰናል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት